ከአዲሷ ፍቅረኛው ጋር ሲመጣ እነሱ ጉድ ማን ያምራል። ዛሬ የምነግራችሁን ጉድ ማመን ነው የሚያቅታችሁ። እንግዲህ ቤተሰብ በጣም ነው የሚያሳዝነው። እንግዲህ ሄርሚ ራሷ ላይ ምን እንዳደረገች ብትሰሙ ቤተሰብ ሄርሜላ በረኪና ጠጥታለች የሚባል ነገር አለ ቤተሰብ። በጣም ከባድ ነገር ሳይፈጠር አይገርም። ትላንት ምሽት አብርሃም ባደረገው ነገር ሄርሜላ ራሷ ላይ ከባድ ውሳኔ ወስናለች። ዛሬ አብርሃም ደግሞ ከአዲሱ ፍቅረኛው ጋራ ይመጣል ቤተሰብ። ከባድ ብጥብጥ ነው ያለው፣ ከባድ ብጥብጥ። ሩታም ወደ ክስ ልትሄድ ነው። ደግሞ ምን እንደምትከሳ አናቅም። ደግሞ ወደ ክስ ሄዳለሁ እያለች ነው። በትላንትናው ዕለት ደግሞ የአብርሃም ልብስ እንደተወረወረም እነግራችኋለሁ። ይሄን ቪዲዮ ሁላችሁም እየተዝናናችሁ እየሳቃችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ ከምንም በላይ ላይካችሁ ያስፈልጋል። እንግዲህ ወደ አዳኙ ካሜራ እንገባለን። እንግዲህ ቤተሰብ በትላንትና ዕለት እንግዲህ ሩታ ያደረገችውን ልንገራችሁ። ሩታ እንደገባች እኔ ከጎረቤቷ ከሰናይት ነው የሰማሁት። ጎረቤቷ አለች እዛ ማለት ነው። እንግዲህ የአብርሃም አንድ ፓንት ሳይቀር ማለት ነው የአብርሃም ፓንት ሳይቀር ልብሱን ጠቅላላ ወደ ውጪ አውጥታ ወርውሯለች ተብሏል። እንግዲህ በጣም ነው አይታዩ ችግር የለውም። የሚገርማችሁ ነገር እህቴ አዲስ የሚገርም ሽቶ በ45,000 ብር ሽቶ ገዝታ እንግዲህ 45 ብር ሽቶ ሽቶ እንዴት ሳትቀቢ ነኝ ብላኝ እኮ ነው ቪዲዮ እየሰራው ጠርታኝ ታይታያችሁ እንግዲህ እና ውዶቼ በጣም ነው የሚገርማችሁ። ያው ሩታ እንግዲህ አብርሃምን ልብስ አውጥታ እንደወረወረችለት አዳኙ ካሜራ የራሷ የቅርብ ጎረቤታቸው እዛው የምትኖር ብዙ ጊዜ የነሱን ነገር የምትነግረኝ አለች። በትላንትናው ዕለት እንግዲህ አብርሃም አንድ ነገር ሳይቀር አውጥታ ወርውራለታለች ማለት ነው። ወደ ጓደኛውን ጠርታ መጥቶ ልብሱን እንዲወስድ ብላለች። በተረፈ ደግሞ ለልጅ ያለውን ነገር ሁሉን ነገር ተቆራጭ ሁሉንም እያንዳንዷን ነገር አሳስበዋለሁ ብላለች። እንግዲህ የ9 ሚሊዮን መኪናውን ራሱ አልፋታውም አብሬው ነው የምንካፈላ ብላ እንግዲህ ዛሬ ክስ መሰርታለሁ ብላ ከባድ ነገር አርጋለች። ሩታ የማይጠበቅ ነገር ነው ያደረገችው። ጠበቃ ሁሉ እያዋራች ነው ምናምን ያለች። የሆነ ትልቅ ሰውዬ ገብቶ ነበር ቤት ውስጥ ጠበቃ ነው መሰለኝ አላውቅም፣ እያዋራት ነበር ብላ የነገረችኝ ቤተሰብ። እንግዲህ ደግሞ ወደ ሄርሜላ ስንመጣ ደግሞ ሄርሚዬ ደግሞ በነገራችን ላይ ሄርሜላ ራሷን ለማጥፋት ሙከራ እያደረገች ነው ያለችው። እስከ በሬኪና ለመጠጣት ሁሉ ተይዛ ነው ምናምን ነው ያሉኝ። እንግዲህ እጅግ በጣም ነው የሚያሳዝነው። እኔ በጣም በቃ እኔ ላሞችዬ አይዟችሁ ነው ምለው። እኔ ምንም ልላችሁ አልችልም። በራሳችሁ በገዛ እጃችሁ እንሸጣለን፣ ለአብርሃም ለሚባል ሰውዬ እንሸጣለን። የአብርሃም ዝነኛው በጣም ይጣፍጣል። ከአብርሃም ዝነኛው ውጪ የሌላው ሰው የሌላ ወንድ ዝነኛው አይጣፍጥም። እንግዲህ ያሉት ሁለት ላሞች እንግዲህ በራሳቸው ላይ ውሳኔ እየወሰኑ ነው ያሉት ማለት ነው። እኔ በጣም ነው የሚያሳዝኑኝ። እኔ ላሞች እኮ አልኳቸው እኮ ላሞች ይብዬ እኮ ስም አወጣሁላችሁ። ምን ላድርግ? እኔ ለመንኩ ሁለቱን ሴቶች ለመንኩ። ተው እረፉ፣ ራሳችሁ ምርጫውት አታስገቡ፣ ራሳችሁን አታስንቁ። ከአብርሃም የበለጠ ብዙ ወንዶች አሉ ብዬ ነግሬያቸው ነበረ። ምንም ሊሰሙ አልቻሉም። እንግዲህ ቤተሰብ ሄርሜላ በጣም ጎበዝ ከሆነች ከሌላ ሰው ጋር ብትመጣና አብርሃምን ቅጥል ብታረገው በጣም ደስ ይለኛል። እንግዲህ ቤተሰብ ሄርሜላ ሩታ የሚጠብቁት እንግዲህ አብርሃም ከአዲሷ ፍቅረኛው ጋር ሲመጣ እነሱ ምን ለማድረግ እንዳሰቡ ለማየት ያብቃችሁ። እንግዲህ ሄርሚዬ ራሷን ለማጥፋት እያደረገች ስለሆነ እሷ ትያዛለች ትንሽ ጊዜ። ከዛ በኋላ ግን አብርሃምን እንዲህ ነው የምታሳብደው፣ እንዲህ ነው የምታስነቅለው። ለማየት ያብቃችሁ። እንግዲህ የአብርሃም አዲስ ፍቅረኛው እንግዲህ ታዋቂ ቲክቶከር ናች የሚባል ነገር ደርሶኛል። ታዋቂ ቲክቶከር መሆኑ አሪፍ ነው። ግን አብርሃምን እንደዚህ ልቡን የማረከችው አንሴት አብርሃም ዛሬ እንግዲህ ሾፍ ያስደርገናል ማለት ነው። እጅግ በጣም ጥሩ ነው። እንጠብቀዋለን። አብርሃም እንግዲህ አብርሃም ማለት እኔ እንጃ። እኔ አብርሃም በነገራችን ላይ ይመቸኛል ስላችሁ ስታይሉ ሲሪየስነቱ ይመቸኛል። ሲሪየስነቱ ሁለት ሴቶችን እያንጫጫ ነው ያለው። እውነቴን ነው የምናገረው። ግን በአሁን ሰዓት ደግሞ አበጠ። ምን ሆኖ ነው ግን ያበጠው? እንደዚህ ይቅርታ አድርጉልኝና ማለት ነው። ጋሽዬ ራሱ ምን ሆኖ እንደዚህ ብትበጥበጥ ያሉት ግን አይታችኋል? ጋሽዬ እንግዲህ ከ6 ወር በፊት ነው ምናምን ቀጭን ሰውዬ የነበሩ ሰውዬ
አሁን በአሁን ሰዓት አይታችሁ ቦርጫቸው ይሄ ጉንጫቸው ምናምን እኔ ግን ማርያምን ሳያው ደነገጥኩኝ ሳያቸው ደነገጥኩኝ ጋሽዬ ለምን አንዳንድ ጊዜ የጤና እክል ሊመጣ ይችላል ወይ በጣም ቶሎ በከፍተኛ ደረጃ እንደዚህ መወፈር በጣም እኔ እንጃ እኔ ከበደኝ ከራሴ በላይ በጣም ወፈሩ አብርሃም አይታችኋል አብርሃም ደግሞ በእናት በቀደም የለበስከው ይሄ የጨርቅ ሱሪ ምን ሆነ ነው ጥብቅ ብሎ ቂጥህ ምን አሳከለው ማርያምን አብርሃም ምን ሆነ ነው አለባበስን አስተካክል ጂንስ ሰፋ ሰፋ ያለ ልበስ ቂጥን ደግሞ አታተልቅ ማርያምን ቂጡ ትልቅ ሆኖብኛል የአብርሃም ሰሞኑ ማለት ነው በዚህ በተወጣጠረ ሱሪ ጂንስ ሱሪ አትለብስም እንደ ድሮክ ሰፋ ሰፋ ያለ ጂንስ ሱሪን ቲሸርትን ተጠባብቀ ይሄ ደግሞ ይሄ ከላይ ደግሞ ምን ለብስ ጥብቅብቅ አትበል ድሮ ጥሩ አቋም ነበር አሁን በቀደም ለታ ከአብርሃም ጋር አብርሃምና ማነው ስሙን ቡራዬ አቤት ቁመና ይቡረክ ቁመና በስማ ብሩክ ቁመና አለው እመቤቴን ከአብርሃምና ብሩኬን አብሬ ያለው አብርሃም እንዲህ ብሎ ቂጡ ፍንድቅ ቡጩ ምናምን እዚህ ጋር አለ ምናምን ወጣ ብሎ ሻንቃጣው ደግሞ ቡራዬ በኢየሱስ ስም አብራችሁ ሳያችሁ ሴትና ወንድ ነው የመሰሉኝ ሴትና ወንድ ነው የመሰሉኝ ቡራ ማሻአላ በስመ አብ ቀንሶ ሴክሲ ባድ ሆኗል የመጪ ቡራዬ አሻፋጅ ሆኗል በቃ በጣም ደስ የሚል ልጅ ሆኗል በእውነቱ ከሆነ ማለት ነው እና አብርሃም እባክህ ሰውነትን ቀንሰው ስፖርት እንደ ድሮ ቀጥቅጥ ጡንቻ ያምራል ደረትክ ያምራል ግን ደረትክ ያማረ ሆድ ሲያወጣ ቂጥ ሲወጣ ያስጠላል ወንድ ልጅ ላይ ይሄ ደግሞ ታይት የመሰለ እንትን ለብሰ ደግሞ በጣም ነበር የሚደብረው እና የልብስ ድሮ ቆንጆ ልብስ ነው የሚለብሰው አሁን ሰሞኑን ደግሞ የቲሸርት ደግሞ ምጥቆ የመሰለች ቲሸርት ለብሶ ብጥቆ የመሰለች ቲሸርት ለብሶ ደግሞ ፊን እያለ ነበር እና አብርሽ እንግዲህ ያ አዲሷ ያው ቲክቶከር ነች ልጅቷ ትመጣለች ታያታላችሁ ቆንጆ ነች አብርሃም ጎበዝ ነው ሴት ሲመርጥ ቆንጆ ሴት ነው የሚመርጠው እና ደግሞ ቂጥ ይወዳል አብርሃም ቂጥ ስለሚወድ ቂጣም ነች አሉ ልጅቷ የምትመጣው ልጅ ቂጥ አላት አሉ እንግዲህ ያው እንደፈለገ እንግዲህ ካደረገ በኋላ ደግሞ እንደነሱ አኝኮ ይተፋታል ስለዚህ እንደ ባትመጣ ይሻላታል እውነት ከአብርሃም ጋር ባትሆን ይሻላታል አንዳንድ ጊዜ ግን ሴቱ ግን ምን እንደሚነካው አላውቅም አብርሃም ሌላ ጭቅጭቅ ውስጥ ነው ሌላ ንዝንዝ ውስጥ ነው ብዙ ችግር አለበት ብዙ ነገር አለበት እንደዛ ሆኖ ደግሞ ሌላ ሴት ማምጣቱ ራሱ ለአብርሃም ጥሩ አይመስለኝም ግን አብርሃም ያለ ሴት መኖር ስለማይችል ግዴታ ሴት ማምጣት አለበት ከአብርሃም ጋር አብራው የምትወጣ የምትገባ አብራው አልጋ ላይ ምናምን የምታረግ ምናምን ይፈልጋል ገብቷቸዋል ዝነኛ ስትሆኑ ሴት 3-4 ሴት ያስፈልጋቸዋል ዝነኞች ለዛ ነው ዝነኛ ስትሆን እንደዛ ነው የሚያደርግ ፈላ ያደርግብህና ከዛ ደግሞ ዝናው ቅዝቅዝ ሲል ደግሞ ይቀዘቅዛሉ ቦታው ላይ ይመለሳሉ ስለዚህ ግን እኔ አብርሽ እኔ በበኩሌ ይመቸኛል ይመቸው እኔ እንጃ እኔ አብርሽ ለኛ ጥሩ ሰው ነው ለአብርሃም ለኛ ጥሩ ሰው ነው በምን እንደሆነ ግን አንድ ቀን ነግራቸዋለሁ እና ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ በተረፈ እወዳቸዋለሁ ቻው ማድረግ